ጤና ይስጥልን ተማሪዎች እንደምን አላችሁ? እንኳን ለምንት የዩኒቨርሲቲ መግቢያ ፈተና በሰላም አደረሳችሁ ማለት እፈልጋለሁ። ያው እንደምታስታውሱት በዚህ ቻናል ማለትም 2018 ሂስትሪ ሌሰን በተሰኘው ቻናል የ12ኛ ክፍል የታሪክ ትምህርት ስንመማር መክረማችን ይታወሳል። እንግዲህ በዚህ ቻናል የ12ኛ ክፍል የታሪክ ትምህርት ከቻፕተር 1 እስከ ቻፕተር 9 እያንዳንዱ ሌሰን በጥልቀትና በስፋት ለማየት ሞክረናል። በተጨማሪም የ2017 የ2016 እና በስፋት ሰርተናል። ዛሬ ምናልባት ይሄ የ2018 የብሔራዊ ፈተና የሚሰጥበት ወቅት ስለሆነ ወይም ደግሞ ሊሰጥ ጥቂት ቀናት ስለቀሩ በዚህ ወቅት ምን ማድረግ አለባችሁ የሚለውን ጉዳይ አንዳንድ ነገር ለማለት ፈልጌ ነው። እንግዲህ የፈተና ሳይኮሎጂ ወይም ደግሞ ኤግዛም ሳይኮሎጂን በተመለከተ ያለኝን ግንዛቤ ትንሽ ለማለት ፈልጋለሁ። ስለዚህ ከፈተናው በፊት ምንድነው ማድረግ ያለባችሁ ስንል መጀመሪያ አእምሮን ዘና ማድረግ ነው። አእምሮን ዘና ማድረግ በጣም መሰረታዊ ጉዳይ ነው። ብዙ አለመጨነቅ፣ ጭንቀትን መቀነስ እንዲሁም ከተወሰነ ዝግጅት ጎን ለጎን በቂ እረፍት ማድረግ፣ ንጹህ አየር መተንፈስ፣ እነዚህ ነገሮች በጣም ወሳኝ ናቸው። በተጨማሪም በቂ እንቅልፍ ማግኘት በጣም ወሳኝ ነገር ነው። ቢያንስ ከ7 እስከ 8 ሰዓት መተኛት ይመከራል። እንግዲህ ፈተናው በሚሰጥበት ወቅት ፈተና ነው ብላችሁ ሳትንቀለፉ ማደር የለባችሁም። እንቅልፍ መንቀልፋት አእምሮን የማስታወስ አቅም ይጨምራል፣ አቅምን ያጎለብታል። ስለዚህ በቂ እንቅልፍ መውሰድ በጣም መሰረታዊ ነገር ነው። አዎንታዊ አስተሳሰብ መያዝ ማለት አልችልም ማለት፣ እኔ አላነበብኩም፣ ፈተናውን አልሰራውም የሚል ሳይኮሎጂ አለመያዝ፣ ፒስሚስት አለመሆን፣ ተስፈኛ መሆን፣ ኦፕቲሚስት መሆን፣ ተስፈኛ መሆን። እነዚህ ነገሮች በጣም ወሳኝ ነገሮች ናቸው። ሁለተኛው ነገር ምንድነው? በፈተናው ቀን ከፈተናው በፊት በጊዜ መድረስ። ወደ ፈተና ጣቢያው ቀደም ብሎ መድረስ መረበሽና ድንገተኛ ጭንቀትን ያስቀራል። ሰዓት አክብሮ ቀደም ብሎ ፈተና ጣቢያው ላይ መድረስ፣ ከረባሽ ተማሪዎች መራቅ። አንዳንድ ተማሪዎች የሚጨነቁ ይኖራሉ፣ ሌሎችን የሚረብሹ ይኖራሉ። ከነዛ ተማሪዎች ራስን ማራቅ። በተጨማሪም ቀለል ያለ ምግብ መመገብም ይመከራል። ገና ለገና ፈተና ነው ተብሎ በጣም መብላት ያልሆነ ምግብ መመገብ አያስፈልግም። ቀለል ያለ ምግብና ጥሩ ተስማሚ የሆነ ምግብ መመገብ ይመከራል። በተጨማሪም በፈተና ክፍል ውስጥ ወይም ደግሞ በፈተና ሰዓት ምን ማድረግ አለባችሁ ስንል አንደኛ ጥልቀት ያለው ትንፋሽ መውሰድ ይላል፣ ዲፕ ብሪዚንግ። ይሄ ምንድነው? ራሳችሁን ለማረጋጋት ይጠቅማችኋል። ለተወሰነ ሰከንድ ጥልቀት ያለው ትንፋሽ መተንፈስ ራስን ለማረጋጋት በጣም ከፍተኛ የሆነ ጠቀሜታ አለው ተብሎ ይታሰባል። ሌላኛው መመሪያዎችን በጥንቃቄ ማንበብ ነው። እንግዲህ understanding the question by itself is similar to answering 50% of the question ነው የሚባለው። ጥያቄውን መረዳት በራሱ ጥያቄውን 50% እንደተመለሰ ይቆጠራል ነው የሚባለው። ጥያቄዎችን በትክክል እያንዳንዱ መመሪያ ማንበብ መረዳት ያስፈልጋል ማለት ነው። ለምሳሌ which of the following is not true, which of the following is correct, incorrect የሚሉ ሐሳቦችን በትክክል መረዳት በጣም ወሳኝ ነገር ነው ማለት ነው። ሌላኛው በቀላል መጀመር ነው። በቀላል መጀመር ስንል ምን ማለታችን ነው? በጣም ከባድ ጥያቄዎች ላይ ፎከስ አለማድረግ። እዛ ከባድ ጥያቄዎች ላይ
ጊዜን በማባከን ሌላውን ቀለል ያለውን ጥያቄ ለመስራት አስቸጋሪ ስለሚሆን ከባድ ጥያቄዎች ላይ ጊዜን አለማባከን ቀለል ቀለል ያሉ የምትረዷቸውን አንደርስታንድ የምታደርጓቸውን ጥያቄዎች ላይ ፎከስ ማድረግ። ይህም ሲባል ደግሞ ኦርደሩ እንዳትሳሳቱ በጥንቃቄ መሆን አለበት። ለምሳሌ ቀላል ቀላሉ ነው የምሰራው ብላችሁ የአንደኛው ሁለተኛው ላይ ሁለተኛው ሶስተኛው እያደረጋችሁ ብትሄዱ ሌላ ችግር ይፈጠራል። ስለዚህ ቀላል ጥያቄዎች ላይ ፎከስ አድርጋችሁ መስራት መሰረታዊ ነገር ነው። አዎ በአንድ ጥያቄ ላይ አለመወዛገብ አለመዘግየት ነው። ሌላኛው ደግሞ በፈተና መሃል የሚፈጠር ድንገተኛ መደናገጥን መቆጣጠር ነው። አትረበሹ። ፈተና ላይ ስትቀርቡ መረበሽ አያስፈልግም። ባዶ የመሆን ስሜትም ወይም ደግሞ ብሬን ፍሬዝም ሊሰማችሁ ይችላል። ምንም ነገር እንደማታውቁ ሊሰማችሁ ይችላል። ያን አሳስብ ግን ማሸነፍ አለባችሁ። እናንተስ 12 ዓመት የተማራችሁ ብዙ ፈተናዎችን ተፈትናችሁ ብዙ ትምህርቶችን ተምራችሁ እዚህ ደረጃ የደረሳችሁ ናችሁ። ስለዚህ ያንን አስባችሁ ራሳችሁን በማረጋጋት ወደ ፈተናውን መስራት አለባችሁ ማለት ነው። የሌሎች ፍጥነትን አለማየት፣ ይሄም ሌላኛው ጉዳይ ነው። እንግዲህ አንዳንዱ በ30 ደቂቃ ሊሰራው ይችላል። የ2 ሰዓት ጥያቄ 30 ደቂቃ ሊሰራው ይችላል፣ 25 ደቂቃ ሊሰራው ይችላል። እሱ ሰራው እሱ ጨረሰ ብላችሁ መረበሽ የለባችሁም። ሰዓታችሁን ኢፌክቲቭሊ ተጠቅማችሁ ፈተናውን መስራት ያስፈልጋል ማለት ነው። ጥያቄዎችን የመረዳትና የመመለስ ጥበብ በተመለከተ ቁልፍ ቃላትን ማስተዋል ቅድም ያልነው ነው። ቁልፍ ቃላት which of the following is correct, which of the following is not correct, which of the following is true, not true, except, always የሚሉ ቁልፍ ቃላቶችን ትኩረት አድርጎ መስራት፣ ይሄ በጣም መሰረታዊ ነገር ነው። ሌላኛው የማስወገድ ዘዴንም ወይም ደግሞ ኤሊሚኔሽን ቴክኒክን መጠቀም፣ ከአራቱ አማራጮች ውስጥ የትኛው ከጥያቄው ጋር አይገናኝም እያላችሁ እያስወገዳችሁ መጨረሻ ላይ ወደ ጥያቄው ትደርሳላችሁ ማለት ነው። በጣም ፕሉዚብል የሆኑ አወዛጋቢ የሚባሉ ጉዳዮችን እያስወገዳችሁ ወደ መልሱ መግባት ትችላላችሁ ማለት ነው። ሌላኛው አካላዊ ዝግጅትና ምቾትን በተመለከተ አንደኛ የመፈተኛ ቁሳቁሶችን ቀደም ብሎ ማዘጋጀት ነው። እርሳስን መቅረጽ፣ ላጲስ ማዘጋጀት፣ መቅረጫዎችን በስርዓት ሁሉን ነገር በትክክል ማዘጋጀት ያስፈልጋል ማለት ነው። ቀለል ያለ የአካል ብቃት እንቅስቃሴ መስራት። እንግዲህ ምናልባት ስፖርት የምትሰሩም ተማሪዎች ትኖሩ ትችላላችሁ። ሁሌ ጠዋት በፕሮግራም የምትሰሩ ትኖሩ ትችላላችሁ። ፈተና ነው ብላችሁ ሳትሰሩ መግባት የለባችሁም። የተወሰነ መንቀሳቀስ አለባችሁ። ምክንያቱም ስፖርት የሚሰራ ሰው ያን የስፖርት ሀቢቱን ታቆመ የድብርት ስሜት ይሰማዋል። ጥሩ ሙድ ላይ ላይሆን ይችላል። ስለዚህ ስፖርት የሚሰራ ሰው ትንሽ ተንቀሳቅሶ አእምሮን ሪላክስ አድርጎ መግባት አለበት የሚለውን መውሰድ ያስፈልጋል ማለት ነው። ሌላ ምቹ ልብስ መልበስ። እንግዲህ ወቅቱ ክረምት ነው። ሙቀት የሚሰጥ ልብስ፣ ተስማሚ የሆነ ልብስም መልበስ ሌላኛው መሰረታዊ ነገር ነው። ከፈተና በኋላ ደግሞ ምን ያስፈልጋል ሲባል ያለፈውን መርሳት። ስለተፈተናችሁት ፈተና ምንም መጨነቅ አያስፈልግም። ስለ ወደፊቱ ነው ማሰብ የሚያስፈልገው። ስለዚህ ምንም ነገር እንዳልተፈጠረ መቆጠር አለባችሁ ማለት ነው። እነዚህን መሰረታዊ ነጥቦች ኮንሲደር አድርጋችሁ ፈተናውን እንድትሰሩ በአክብሮት አሳስባለሁ። መልካም የፈተና ጊዜ እመኛለሁ። ሰላም ሆኖልኝ። ቻው።